ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ማክሰኞ መረጃዎችን እናልፋለን። በመጀመሪያም የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ 3 የትግራይ ሰራዊት ከፍተኛ አዛዦችን አገዱ። አዛዦቹ እነማን ናቸው? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳችኋል። በሌላ መረጃ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ጄኔራል ጻድቃን ገብረትንሳኤ ተናገሩ። ጄኔራሉ የተናገሩትንም በስፋት የምንመለከተው ጉዳይ ይሆናል። በሌላ መረጃ በርካታ ኢትዮጵያውያን ስደተኞችን የነበሩባቸው ጀልባዎች ተገልብጠው 180ዎቹ ዳብዛዎቹ ጠፋ። ከጅቡቲ የተነሱ ስደተኞቹ ያሳፈረችው ጀልባ ከየመን ባህር ዳርቻ አቅራቢያ ተገልብጠው የደረሱበት ያልታወቀ ኢትዮጵያውያን የሚገኙባቸው ከ180 በላይ ስደተኞች ሳይሞቱ እንዳልቀረም የተባበሩት መንግስታት ድርጅትም አስታወቀ። የተባበሩት መንግስታት ድርጅት ያቀረበው ማብራሪያም ወደ እናንተ የምናደርስ ይሆናል። በዝርዝር ወደምናገኛቸው መረጃዎች ስናልፍም የትግራይ ክልል ጊዜያዊ አስተዳደር አቶ ጌታቸው ረዳ 3 የትግራይ ሰራዊት ከፍተኛ አዛዦችንም አገዱ። አቶ ጌታቸው ረዳ ፊርማ የተጻፈ ደብዳቤ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግብ ኃይለ ለጊዜው መታገዳቸውንም ያስረዳል። መጋቢት 1 ቀን 2017 ዓ.ም የተጻፈው ይህ የእግድ ደብዳቤ እንደሚያስረዳው 3ቱ ከፍተኛ የሰራዊት አመራሮች የታገዱትም ከመንግስት ውሳኔ ውጪ መላ ህዝቦቻችንን ወጣቱን ወደ ግርግር እና የጸጥታ ኃይሎችን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቅት የሚያስገባ አደገኛ እንቅስቃሴ አልቆም ስላለም ነው ብለዋል። ጊዜያዊ አስተዳደሩ በ3 ከፍተኛ የሰራዊት አመራሮች ላይ የእግድ ውሳኔውን ያስተላለፈው በዚህ ምክንያት መሆኑንም ጠቅሷል። ይህ ሁኔታ ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖች ከሰራዊት ግንባር የማዘዣ ኃላፊነታቸውን ላልተወሰነ ጊዜ የታገዱ መሆኑንም አቶ ጌታቸው በደብዳቤያቸው አስታውቀዋል። ለእነዚህ ከሰራዊት አዛዥነታቸው ላልተወሰነ ጊዜ የታገዱ አመራሮች በየግላቸው የተጻፈ ደብዳቤ የክልሉ ሰላምና ጸጥታ ኃላፊ እና የትግራይ ኃይል አዛዥ ሌተናንት ጀነራል ታደሰ ወረደ እንዲያውቁትም ግልባጭ ተደርጓል። እነዚህ 3ቱን የግንባር አዛዦችን ጨምሮ በርካታ ከፍተኛ የሰራዊት አዛዦች ድጋፋቸውን በደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ሲገልጹ እና በጊዜው አስተዳደሩ ለውጥ እንዲደረግም ሲጠይቁ ነበርም ተብሏል። የ3 ከፍተኛ ሰራዊት አመራሮች መታገድ በክልሉ መገናኛ ብዙሃን ይፋ ከመደረጉ በፊትም አቶ ጌታቸው ረዳ ጋዜጣዊ መግለጫም ሰጠው ነበር። በዚህ መግለጫቸውም የትግራይ ሰራዊት አዛዦች ለአንድ ቡድን ወግነዋል ሲሉም ወንጅለዋቸዋል። ባለፈው ጥር 15 2017 ዓ.ም በርካታ የትግራይ ሰራዊት ከፍተኛ አመራሮች ስብሰባ ካደረጉ በኋላ በትግራይ ጊዜያዊ አስተዳደር ላይ ለውጦች እንዲደረጉ በመግለጫ ጠይቀው ነበር። የክልሉ ጊዜያዊ አስተዳደር በአዲስ እንዲዋቀር ወስነዋል ያሉት የትግራይ ሰራዊት አዛዦችም መፈንቅለ መንግስት አውጀዋል ሲሉም የፕሬዝዳንት ጌታቸው ረዳ ጽህፈት ቤት በወቅቱ መክሰሱም ይታወሳል። የትግራይ ሰራዊት ከፍተኛ አመራሮች በዚህ አቋም መግለጫ ላይ በደብረ ጽዮን ለሚመራው የህወሓት ጎራ እውቅና መስጠታቸውንም ይታወሳል። በተለይ ባለፈው ዓመት ነሐሴ ወር በተካሄደው 14ኛው የድርጅት ጉባኤ በኋላ ለሁለት በተከፈሉበት የህወሓት አመራሮች መካከል በሊቀመንበሩና በምክትል የሚመሩት ሁለቱ ወገኖች ለወራት በከፍተኛ አለመግባባትና መካሰስ ውስጥም ቆይተዋል። ይህ በህወሓት ፖለቲካ አመራሮች መካከል የቆየውን ውዝግብ የፌደራል መንግስት ድረስም የደረሰ ነበር። ለወራት በገለልተኝነት የቆየ ትግራይ ወታደራዊ አመራሮች አብዛኛዎቹ በደብረ ጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎም በክልሉ ስጋትም ተፈጥሯል። አቶ ጌታቸውና ደብረ ጽዮንም የሚመሩት ህወሓት ቡድኖችም ግንኙነቱ ሻክሯል። በባለፉት ወራት ከፍተኛ መፈራረቅ የተከሰተ ሲሆንም የደብረ ጽዮን ቡድን ጊዜያዊ አስተዳደር በድጋሚ እንዲዋቀርም በተደጋጋሚ ጥያቄ ሲያቀርብም ነበር። በደብረ ጽዮን ገብረ ሚካኤል የሚመራው ህወሓት እገዳው መሰረተ ቢስና የማይተገበር ሲሉም ተናግረዋል። ፕሬዝዳንት አቶ ጌታቸው ረዳን አምባገነን ፕሬዝዳንት ነበር ሲሉም አጣጥሏቸዋል። ደብረ ጽዮን የሚመሩት ህወሓት ፕሬዝዳንት አቶ ጌታቸው ረዳ 3 ከፍተኛ የሰራዊት አመራሮች ላይ የወሰዱት ጊዜያዊ እገዳ እርምጃ አስመልክቶም መግለጫ ወጥተዋል። በዚህም ፕሬዝዳንቱ የወሰዱት እርምጃ በሌላ ስልጣናቸው የወሰዱት የማይተገበር ሲሉም በጽኑ ተቃውመዋል። እገዳው መሰረተ ቢስና የማይተገበር ሲሉም ውድቅ ያደረገው መግለጫው ፕሬዝዳንት ጌታቸው ረዳን ከስልጣናቸው የኃላፊነት ቦታ ማንሳቱንም አስታውሰዋል። ፕሬዝዳንት አቶ ጌታቸው ረዳን አምባገነን ፕሬዝዳንት ነበር ሲሉም አጣጥለዋቸዋል።
የእግድ እርምጃውን የተደራጀ ሰራዊት ለማፍረስ ሲደረግ የቆየ ተንኮል ነው ሲሉም ተናግረዋል። አያይዘን ወደምናገኘው መረጃ ስናልፍም በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ሲሉ ጀነራል ጻድቃን ገብረትንሳኤም ተናገሩ። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለትም አስጠንቅቀዋል። የትግራይ ክልላዊ ጊዜያዊ አስተዳደር አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የሚታይ መቃቃር አለ። እኔ ስጋት ይህ ከቃላት አልፎ ወደ ጦርነት እንዳያድግ ነውም ብለዋል። ጦርነቱ ለቀጠናው ዳፋ እንደሚሆንም ጀነራል ጻድቃን በእንግሊዝኛ ባስነበቡት ጽሑፍም አስታውቀዋል። በትግራይ ጊዜያዊ አስተዳደር ውስጥ በምክትል ፕሬዝዳንት ማዕረግ ያልተማከለ አስተዳደርና ዲሞክራታይዜሽን ካቢኔ ሴክሬታሪ ኃላፊ የሆኑት ሌተናንት ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳን የቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳድራልም ብለዋል። በጦርነቱ ማዕከላዊ በምትሆን በደንብም የስልጠና ልምምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናትም ሲሉም አክለው ገልጸዋል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ በቅርብ ሳምንታት ውስጥም የግጭት ስጋት እንዳለ ከተለያዩ አቅጣጫ ሲሰማም ቆይቷል። በተለይም የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት የኤርትራውያን ፕሬዝዳንት ኢሳያስ አፈወርቅ በቀጠናው ለሚፈጠረው ተጠያቂ የሚያደርግ ጽሑፍን ተከትሎ በሁለት ሀገራት መካከል ያለውን መካካርም ተባብሷል። የኤርትራ ማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለዚህ ጽሑፍ ምላሽ ኤርትራን እየተነኮሰች እንደሆነም የሚከስ ጽሑፍም በኤክስ ገጻቸው ሰጠው ነበር። ከፕሪቶሪያው ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለውን ግንኙነት እንደሻከረም ጠቋሚ ምልክቶች ቢኖርም ከሁለቱም ሀገራት በኩል ይፋ የተባለ ነገርም አልነበረም። በሰሜን ኢትዮጵያ ጦርነት የኤርትራ ጦር ከኢትዮጵያ ፌደራል መንግስት ጎንም መሰለፉም አይዘነጋም። ጀነራል ጻድቃን ገብረትንሳኤ ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻም በጽሑፋቸው ገልጸዋል። በሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚሻም ተናግረዋል። ከፕሪቶሪያ ስምምነት በኋላ በሁለቱ ሀገር መካከል ያለውን ግንኙነት መጠልሸቱንም በማስታወስ ጦርነቱ አይቀሬ መሆኑንም ጀነራሉ ጠቅሰዋል። ዝግጅቱ የመጨረሻ ደረጃ ላይ ነው። ለጦርነት የሚደረገው ዝግጅት አንዳች ደረጃ ላይ ከደረሰ በኋላ ወደ ኋላ መመለስ ይከብዳልም ብለዋል። ጀነራል ጻድቃን ገብረትንሳኤ እየመጣ ባለው ጦርነት ምክንያትም ትግራይ አካባቢዋን ፖለቲካ፣ ታሪክና ባህልም አንጻር ስጋት ውስጥ እንደሆነችም የተናገሩት ጀነራል ጻድቃን የኔ ምርጫ ትግራይ ለሰላም ጥሪ እንድታደርግ ነው ሲሉም ተናግረዋል። ሆኖም ግን መሪዎቹ ከድርድር ይልቅ ጦርነትን በሚመርጡበት ወቅት በኢትዮጵያና በኤርትራ መካከል ለሚኖረው ጦርነት የጦር አውድማ የትግራይ እንደምትሆንም ስጋታቸውን በጽሕፈታቸው ገልጸዋል። ትግራይ በአፍሪካ ቀንድ ባላት ቦታ እንዲሁም ከአማራና አፋር ክልሎች ጋር አዋሳኝ መሆኗ ለሌሎች ሰዎች ጦርነት አስፈላጊ ያደርጋታልም ብለዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም አሁን ያለው ሁኔታ ወደ ጦርነት እንዳያድግም ማለታችን ብቻ ጦርነቱን ስለማያስቀረው ትግራይ አላስፈላጊ እንዳልሆነ ጦርነቱ ሳትፈልግ እንዳትገባም በማድረግ እንደሚያስፈልግም ገልጸዋል። ለጊዜው አቅማችን የሚፈቅደው ይህንን ነው የሚል እምነት አለኝም ብለዋል አቶ ጌታቸው ረዳ። ከሁለት ዓመት በፊት ከኤርትራ ግንኙነት ተጀምሮ እንደነበረም የተጠቀሱት የጊዜያዊ አስተዳደር ፕሬዝዳንት እስከ ባለፈው ዓመት ነሐሴ ድረስ ግንኙነት ጥሩ እንደነበረም ጠቅሰዋል። በዚህ ግንኙነት ግን ከእገሌ አንጻር የሚል ግንኙነት የመፍጠር ፍላጎት የለኝም። የኤርትራ መንግስት ከነሙሉ ጥፋቱ በትግራይ ህዝብ ላይ ከፈጸመው ሁሉንም አይነት ጥፋት ጋር ሰላም የመፍጠር ፍላጎት አለንም ብለዋል። የኤርትራ መንግስት የወራሪነት ባህሪ አስተውያለሁ፣ እንደ ኢትዮጵያና ሱዳን ያለ አገራትን እንደመጠቀም ያደርጋል ያሉት ጀነራል ጻድቃን የኤርትራ መንግስት ፍላጎት እንደ እስራኤል አይበገሬ፣ እንደ ሲንጋፖር የበለጸገ፣ እንደ ዴንማርክ ጤናማ መሆን ሲሉም ገልጸዋል። ይህንን ፍላጎት ኤርትራ ባላት ሀብት ከማሳካት ይልቅ ከመርከብ ወንዝ በስተደቡብ ካሉ ወንድሞች ጋር ግጭት ውስጥ በመግባት ለማሳካት ይሞክራሉ ሲሉም ፕሬዝዳንቱ ኢሳያስን ከሰዋል። ኢሳያስና ተከታዮቹ ለህልማቸው ዋነኛ መሰናክል ትግራይ ናት። ከዚህ ቀደም በነበረው ጦርነት የትግራይ ህዝብ ለማጥፋትም ሞክረዋል። ትግራይ አሁንም የህልውና አደጋ ውስጥ ናት ሲሉም አክለው ተናግረዋል። በትግራይ አመራሮች መካከል ያለውን ክፍፍል የጠቀሱት ጀነራል ጻድቃን ከቀደመና አሁንም ወንጀላቸውን ተጠያቂነት ለማምለጥም ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በህወሓት አመራሮች መካከል
ያለው ክፍፍል በቀጠለበት ሁኔታ ውስጥም የኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ መስማት የተጀመረው አሁን መሆኑን ተነግሯል። ጀነራል ጻድቃን ይህንን የህወሓት ክፍልም በመጥቀስም ከፕሬዝዳንት ኢሳያስ ጋር በመወገን አብይ አህመድን ከስልጣን ለመገልበጥ የሚፈልጉ መኖራቸውንም ጠቁመዋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው በበኩላቸው አሁን ያለው ፍላጎት ግን እገሌ ማለት አልፈለግም፣ ከኤርትራ ጋር የተገናኙ እንዳሉ አውቃለሁ ሲሉ ተናግረዋል።